ባለፉት 7 ዓመታት ማለትም ከለውጡ ወዲህ በሀገራዊ የዲጂታል ኢኮኖሚ አተገባበርና አፈጻጸም ዙሪያ ቆይታ ለማድረግ እዚህ ተገኝተናል። ለዚህ ማብራሪያ የሚሰጡን በኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ የሆኑት ዶክተር ይፍሩን አለማየሁ ናቸው። ከሳቸው ጋር ቆይታ እናደርጋለን። ዶክተር በጣም አመሰግናለሁ። አመሰግናለሁ። እስኪ ለመነሻ እንዲሆነን በዶክተር አብይ አህመድ የሚመራው የለውጡ አመራር ወደ ስልጣን ከመምጣቱ በፊት በነበረው ስርዓት በተለይ የዲጂታል ኢኮኖሚ አተገባበሩ ምን ይመስል ነበር? የነበሩ ውስንነቶችን ማንሳት ከቻለ። ዲጂታል ኢኮኖሚ እንቅስቃሴ በዋናነት የዲጂታል ኢኮኖሚ ግንባታ ለማምጣት ወይም አጠቃላይ የሀገሪቷን ኢኮኖሚ ለማፍጠን እና ኢንሃንስ ለማድረግ የሚያስፈልግ ስርዓት ነው። እንደሚታወቀው ከለውጡ በፊት የተወሰኑ እንቅስቃሴዎች ነበሩ እና በተለይም ያው ጅምር እንቅስቃሴዎች ብለን ልንል እንችላለን። ጅምር እንቅስቃሴዎች ነበሩ። እነዚህ ጅምር እንቅስቃሴዎች የዲጂታል ትራንስፎርሜሽን ጉዞው በሚፈልገው ፍጥነት እንዳይሄድ እክል ሆነዋል ማለት ነው። ተግዳሮቶቹን ስንመለከት አንደኛውና ዋናው ያው መሰረተ ልማት ነው። ከዚህም አንፃር የኃይል መሰረተ ልማት ላይ አስተማማኝ የሆነ የኤሌክትሪክ አገልግሎት ከማግኘት አንፃር ጋፕ ነበር። ሌላኛው የቴሌኮም መሰረተ ልማት ላይ ነው። ኢትዮ ቴሌኮም ብቸኛ የቴሌኮም ኦፕሬተር ነበር እና ብቸኛ ከመሆኑም የተነሳ ያው ብቻን ስትሆን ተረጋግተን የምትቀመጠው ተወዳዳሪ ከማንም ጋር አትወዳደርም። ስለዚህ የአገልግሎት ጥራት ላይ እንዲሁም የዋጋ ላይ የሚነሱ ቅሬታዎች ነበሩ። በጣም ውድ ነበር። የአገልግሎት ጥራቱም ደካማ ነበር። ስለዚህ እነዚህ ጋፖች ነበሩ ማለት ነው። ኢንተርኔት ፔኔትሬሽን ወር የበይነ መረብ ግንኙነት ስርዓት ማለት ነው። ይሄ አናሳ ነበር። አብዛኛው ማህበረሰብ ኢንተርኔት ተጠቃሚ አልነበረም። ስለዚህ ዲጂታል ደግሞ ያለ ኢንተርኔት አትፈጽመውም። ስለዚህ ኢንተርኔት ፔኔትሬሽን ላይ እንደገና ደግሞ ሞባይል ፔኔትሬሽን ላይ ደካማ ነበር፣ ዝቅተኛ ነበር። ጥሩ ዘመናዊ የሆነ መሰረተ ልማት አለን ብንል ያን መጠቀም የሚችል ደግሞ የሰው ኃይል ያስፈልጋል። ስለዚህ ዲጂታል ሊትረሲ ላይ አናሳ የሆነ ዝቅተኛ የዲጂታል ሊትረሲ ሬት ነበር። የዲጂታል ክህሎት ጋፕ ነበር። ስለዚህ የመጡ መሰረተ ልማቶችን መጠቀም የማይችል ማህበረሰብ ነበር ማለት ነው። ያው ግንዛቤውም እጥረት ስለነበር በወቅቱ። ሌላ ደግሞ የምንጠቅሰው ከዚህ ጋር ተያይዞ ያው የዲጂታል ኢኮሲስተም ኦር ዲጂታል ዘመን አዳዲስ ፈጠራዎችን ይዞ ይመጣል። ነገር ግን ያን የሚሸከም ወር የሚፈቅድ የህግ ማቀፍ አልነበረንም፣ የሚፈቅድ ሲስተም አልነበረንም። ስለዚህ ስታርታፕን የሚያበረታታ ኢኖቬሽንን የሚያበረታታ ኢንቨስትመንትን እዛ ላይ የሚያበረታታ ሲስተም አልነበረንም። ከዚህ አንፃር ሌላ ተግዳሮት ሆኖ አዳዲስ ሀሳቦች እንዳይፈልቁ እንቅፋት ሆኖ ነበር ማለት ነው። በተለይ በዲጂታል ዘርፉ ምናልባት ከ7 ዓመት በፊት ያው በህዝቡ ግፊትና በነበረው ህዝባዊ ጥያቄ መሰረት ያው የስርዓት ለውጥ መጣ። በዶክተር አብይ አህመድ የሚመራው ስርዓት እንግዲህ ይህን ህዝባዊ ጥያቄዎችን ተቀብሎ ወደ ሪፎርም ነው የገባውና ምናልባት የዲጂታል ኢኮኖሚው በምን ደረጃ ተስተናገደ ማለት እንችላለን? የሀገር በቀል ኢኮኖሚ ሪፎርም ላይ በግልጽ እንደተቀመጠው የዲጂታል ኢኮኖሚ ኦር ዲጂታል ትራንስፎርሜሽን አጠቃላይ ኢኮኖሚውን ኢንሃንስ የሚያደርግና የሚያሻሽል የሚያፈጥን ነው። እንደውም አንዳንድ ጥናቶች እንደሚሉት ምናልባት በቅርብ ጊዜ በ1-2 ዓመት ውስጥ የኢትዮጵያ ኢኮኖሚ እድገት የዲጂታል ኢኮኖሚን በመጠቀም ወር የዲጂታል ቴክኖሎጂዎችን በመጠቀም 10.8 ቢሊዮን ዶላር እድገት ያሳያል፣ ለውጥ ያሳያል። ዲጂታል ቴክኖሎጂ በመጠቀም ብቻ ማለት ነው። ስለዚህ ይሄንን የሚረዳ የሚገነዘብ አመራር ነው ያለው ማለት ነው። ስለዚህ ከዚህ አንፃር ብዙ ለውጦች መጥተዋል። አንደኛው ለውጥ ቀደም ያነሳውታል የመሰረተ ልማት ጋፕ ነበር። ስለዚህ ይሄ መሰረተ ልማት ጋፕ መቀየር አለበት፣ ማደግ አለበት፣ መሻሻል አለበት። በዋናነት የቴሌኮም ሴክተር ላይ ያለው ማነቆ ማለት ነው። የኢትዮ ቴሌኮም ብቻውን ሞኖፖላይዝ አድርጎ ያው ስነ ምህዳሩን መቆጣጠሩ ተወዳዳሪ እንዳይሆን አድርጓል። አዳዲስ ሶሉሽኖችን እንዳያመጣ አድርጓል። ባለም አቀፍ ተወዳዳሪ እንዳይሆን ኢቭን አገር ውስጥም ተወዳዳሪ ሆኖ እንዳይወጣ አድርጎታል። ምክንያቱም ከማንኛውም ጋር ስለማይወዳደር። ስለዚህ ከጥራት አንፃር የነበሩ ጋፖች እንዲቀረፉ ተደርጓል። ሊበራላይዝ በመደረጉ ይሄ የቴሌኮም ሴክተሩ ሌላ ተጨማሪ የቴሌኮም ኦፕሬተር በመምጣቱ ተወዳዳሪ ሆኗል ማለት ጥራት ጨምሯል፣ ተደራሽነቱ ጨምሯል፣ ተጨማሪ አገልግሎቶች መጥተዋል። እነዚህ ማህበረሰቡን የሚያገለግሉ ናቸው ማለት ነው። ሌላው ከኃይል መሰረተ ልማት ጋር የተሰራው በጣም ሰፋፊ ስራዎች ተሰርተዋል።
እነዚህ ተጠቃሽ ናቸው ማለት ነው። የዲጂታል ክህሎት ያለው ማህበረሰብ ከመፍጠር ጋር ተያይዞ ክቡር ጠቅላይ ሚኒስትር በቅርቡ በሐምሌ አምና 2016 ላይ ያስጀመሩት ፕሮግራም አንዱ ተጠቃሽ ነው። በጣም በዘርፉ በተለይ የዲጂታል ክህሎት ያለውን ማህበረሰብ ከመፍጠር አንፃር የተሰራ በጣም ትልቅ ስራ ነው። በዘመቻ መልክ ነው የተሰራ ያለው። በጣም ሰፊ ስራዎች እየተሰሩ ነው እና ከዚህ ጋር ተያይዞ ይሄ የዲጂታል ክህሎት ያለው ማህበረሰብ ሲፈጠር አዳዲስ የስራ እድሎች ይፈጠራሉ። ከኢንቨስትመንትን ከመሳብ አንፃርም ፋይዳ አለው ይሄ ነገር በነገራችን ላይ። ምክንያቱም የዲጂታል ክህሎት ያለው ማህበረሰብ አለ ወይ ብሎ ይመጣል በዚህ ዘርፍ ላይ ኢንቨስት የሚያደርግ የሰው ኃይል ስለሚፈልግ ማለት ነው። ስለዚህ ሌላው ይሄ ነው። ሌላው ደግሞ ትልቁ ለውጥ የመጣው ከዲጂታል ክፍያ ስርዓት ጋር ተያይዞ ማለት ነው። የዲጂታል ክፍያ ስርዓት በፊት በነበረው ጊዜ ኦልሞስት አልነበረም። የተወሰኑ ጅምር ነገሮች ነበሩ። ይሄ የሞባይል የዋሌቶች ፊንቴኮች አዳዲስ የዲጂታል ክፍያ ቴክኖሎጂዎች ናቸው። እነዚህ ኢንትሮዲዩስ መደረጋቸው በጣም ብዙ ነገር ነው የከፈተው። አንደኛው በዋናነት ልንጠቅስ የምንችለው የኢኮመርስ ኤሌክትሮኒክ ግብይት ማለት ነው። ኤሌክትሮኒክ ግብይት አሁን ማህበረሰቡ ጀምሯል። ኤሌክትሮኒክ ግብይት ውስጥ በመግባቱ ምርቶችን ተመጣጣኝ በሆነ ዋጋ እያገኘ ነው። በተለይ የሀገራችንን ምርት ወደ ውጭ ኤክስፖርት ለማድረግ በጣም ቀላል መንገድ ሆኗል። ስለዚህ ኤሌክትሮኒክ ግብይት ሌላው ነው። ሌላው የተሰራው ስራ የመንግስት አገልግሎትን ከማሻሻል ጋር ተያይዞ ኤሌክትሮኒክ ገቨርንመንት ኦር ዲጂታል ገቨርንመንት የምንለው ማለት ነው። የመንግስት አገልግሎት ፍትሃዊ፣ ነፃ፣ ግልጽ የሆነ ቀልጣፋ አገልግሎት ለማህበረሰቡ መሰጠት አለበት። ከዚህ አንፃር ይሄ አገልግሎት ዲጂታላይዝድ መሆኑ የትም ቦታ ያለ ማህበረሰብ ተጠቃሚ መሆን ይችላል፣ ተደራሽ ሆኗል ማለት ነው። ስለዚህ የመንግስት አገልግሎቶችን ቀልጣፋ፣ ፍትሃዊና ተደራሽ እንዲሆን አድርጎታል። ሙስናን ሙሉ በሙሉ ተከላክሏል ባንልም ግን በፊት ከነበረው በተቻለ ደረጃ በመከላከል ላይ ይገኛል። ጥሩ ምሳሌዎችንም ማንሳት ይቻላል። ብዙ ምሳሌዎችም ስላሉ የሳይበር ሴኩሪቲ ፖሊሲ ያለ የተዘጋጀ በነዚህ ጊዜያት ማለት ነው። የአርቲፊሻል ኢንተለጀንስ በተለይ አርቲፊሻል ኢንተለጀንስ እንደ ተቋም መምጣቱ አንድ ትልቅ በአሁን ዘመን በሚፈለግ ጊዜ የመጣ አንድ ለውጥና ትልቅ ተቋም ነው። ስለዚህ ከዚህ ጋር ተያይዞ ፖሊሲም ዴቨሎፕ ተደርጓል። ስለዚህ ይሄ ፖሊሲም ሌላው ትልቅ ፋይዳ ያለው ነው። ሌላው ከዚህ የሚጠቀሰው የዲጂታል ኢኮሲስተም ወር ዲጂታል ስነ ምህዳር ላይ ስትጠቀም ተአማኒነት ያለው ማህበረሰቡ ክፍያ ሲፈጽም ተማምኖ ነው መፈጸም ያለበት። ጥርጣሬ ሊገባ አይገባም ማለት ነው። ከዚህ አንፃር የዲጂታል ሴኩሪቲ ፕላትፎርም ተዘጋጅቷል። ይሄ በጣም ጠንክሮ የሳይበር ሴኩሪቲ ፖሊሲ ተዘጋጅቶ ተቋሙም ጠንካራ የሆነ ተቋም ያው ቀድሞ የተመሰረተ ቢሆንም ጠንካራ የሆነ ተቋም ሆኖ አቅሙን እያሻሻለ ያለ ተቋም ነው ማለት ነው። ስለዚህ አጠቃላይ ከኢንፍራስትራክቸር ጀምሮ የሰው ኃይል ከማልማት ቀጥሎ ሌላው ፕላትፎርሞችን ወር የመንግስት አገልግሎቶችን ቀልጣፋ ከማድረግ ጋር ተያይዞ የፖሊሲ እና የህግ ጉዳዮችን የደንብ ስትራቴጂዎችን በማዘጋጀት ብዙ ስራዎች ተሰርተዋል። እንግዲህ ባለፉት 7 ዓመታት በጣም ቦልድሊ የሚነሱ ከነበሩ አጀንዳዎች መካከል አንዱ የዲጂታል ኢኮኖሚ ጉዳይ ነውና እንደው ምን ያክል ቦታ ነበር የተሰጠው? ወደ ተግባር ሲገባስ ምን አይነት እንቅስቃሴዎች ነበሩ? አንድ ትልቅ በዚህ ላይ መነሳት ያለበት በተለይ የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ በፍጥነት ከቅርብ ጊዜ በኋላ በፍጥነት እየወሰደ ያለው የዲጂታል ኢትዮጵያ 2025 ስትራቴጂ ማለት ነው። ይሄ ስትራቴጂ በጣም ትልቅ ስራዎችን እየሰራ ይገኛል። ኦልሞስት አብዛኛው ሴክተሮችን አነቃንቋል። እንደ ሀገር በጣም ትልቅ ንቅናቄ መጥቷል። በዚህ በዲጂታል ኢትዮጵያ 2025 በ2020 ነው ዴቨሎፕ የተደረገው። ለውጡ የመጣው 2018። ስለዚህ በለውጡ መሀል የተሰራ ስራ ነው ማለት ነው። ይሄ የዲጂታል ትራንስፎርሜሽን ስትራቴጂ ወር ዲጂታል ኢትዮጵያ 2025 የምንለው መሰረተ ልማት እንዴት መሰራት እንዳለበት፣ እንዴት መገንባት፣ እንዴት መስፋፋት እንዳለበት በግልጽ አስቀምጧል። የአስቻይ ስርዓቶች እንዴት መዘርጋት እንዳለባቸው ቅድም ያነሳሁት ከዲጂታል ፔመንት ጋር ተያይዞ ሳይበር ሴኩሪቲ ጋር ተያይዞ አለ። እንዲሁም ተጨማሪ የዲጂታል አይዲ በዲጂታል ኢኮሲስተም የሚጠቀም የዲጂታል ማህበረሰብ ይፈጠራል። ይሄ ዲጂታል ማህበረሰብ ዩኒክሊ አይደንቲፋይ መደረግ አለበት። ዩኒክሊ አይደንቲፋይ የሚያደርግ የዲጂታል መታወቂያ ነው። በፊት በነበረው እሳቤ አንድ ሰው 3 4 5 ብዙ ማንነቶች አሉ። የሆነ አካባቢ ሲሄድ ሌላ ሰው መሆን ይችላል፣ የሆነ አካባቢ ሄጄ ሌላ ሰው መሆን ይችላል። ስለዚህ እንደዚህ ብዙ ማጭበረብሮች
ትሬስ የማይደረጉ ጉዳዮች ሁሉ ነበር። ስለዚህ አሁን የዲጂታል መታወቂያ ማህበረሰቡ ተጠቃሚ እንዲሆን በዋናነት ማህበረሰቡ እንዲጠቀም ነው አገልግሎቶችን እንዲያገኝ ባለበት ቦታ ሆኖ እንዲያገኝ በቀላል ሁኔታ እንዲያገኝ ምቹ ሁኔታን የሚፈጥር ዲጂታል ፕላትፎርም ነው ኦር አስቻይ ስርዓት ነው። ሌላው ከፕላትፎርሞች ጋር ተያይዞ ያነሳል የዲጂታል ኢትዮጵያ 2025 ስትራቴጂ ፕላትፎርሞች ስንል ያቀደም የገለጽኩት የመንግስት አገልግሎቶችን ዲጂታላይዝ ማድረግ ኦር ኤሌክትሮኒክ ገቨርንመንት ነው አንደኛው። ሌላኛው ኢኮመርስ ላይ ነው። እነዚህን ነገሮች ያነሳል። በመጨረሻ የሚያነሳው ከአስቻይ ስነ ምህዳር መፍጠር። አስቻይ ስነ ምህዳር ስንፈጥር ስንል አንደኛው ክህሎት ያለው እንዲሁም ማንበብ መጻፍ የሚችል በዲጂታል ማንበብ መጻፍ የሚችል ኦር ዲጂታል ሊትረሲ እና ዲጂታል ስኪል ያለው ማህበረሰብ ከመፍጠር አንፃር ይነሳል። ሌላው የኢኖቬሽንን ስታርታፕን የሚያበረታታ ኢንተርፕረነርሺፕን የሚያበረታታ ኢኮሲስተም መኖር እንዳለበት ያነሳል። ይሄ በፋይናንስን በማቅረብ በተለይ ስታርታፖች አዳዲስ ቢዝነስ ይዘው የሚወጡ የገንዘብ እጥረት ይኖራቸዋል። ስለዚህ ይሄንን በገንዘብ እንዴት መደገፍ አለብን የሚለውን ያነሳል። ስለዚህ አጠቃላይ ኢኮሲስተሙ ምን መምሰል አለበት የሚለውን ያነሳል ማለት ነው። ስለዚህ እነዚህ አራቱን ነገሮች ይዞ የተሰራና በጣም ትልቅ ለውጥ ያመጣ ስትራቴጂ ነው። በምክትል ጠቅላይ ሚኒስትሩ የሚመራ የዲጂታል ትራንስፎርሜሽን ካውንስል አለ። ይሄ ካውንስል መቋቋሙ መንግስት ለዘርፉ ምን ያክል ትኩረት እንደሰጠ ያሳያል ማለት ነው። አጠቃላይ ስራውን በመረዳት በማወቅ እና ኦን ስፖት ውሳኔዎችን በመወሰን ለመቀጠል የሚያስችል ነው። ምክንያቱም ዲጂታል በጣም ፈጣን ነው፣ ጉዞ ነው። ስለዚህ ጊዜ የለውም ዲጂታል። ስለዚህ በዛ ጊዜ የለኝም መንፈስ የሚሰራን ስራ በጣም በፍጥነት እየወሰኑ እየተረዱ መሄድን ያስፈልጋል። ከዚህ አንፃር የተሰሩ ስራዎች ሰፋፊ ናቸው። በሀገራችን ነባራዊ ሁኔታ ወይንም በመጣንባቸው መንገዶች ወደ ኋላ መለስ ብለን ስናስታውስ በቴክኖሎጂም ሆነ በተለይ በዚህ በዲጂታል አሰራሮች ላይ ተግባራዊ ሲደረጉ ብዙ ቻሌንጆች ያጋጥሙ ነበርና ወደ ዲጂታል ኢኮኖሚ አሰራር በስፋት በሚገባበት ጊዜ ከማህበረሰቡ ከተቋማት የነበሩ ቻሌንጆች ምንድናቸው? መሰረተ ልማት ነው። ኢቭን አሁንም አንዳንድ ቦታ ኮኔክቲቪቲ የኢንተርኔት ይቆራረጣል። ባንኮች አካባቢ ለምሳሌ ስንሄድ ኦር የሆነ ኦንላይን አንዳንድ ነገሮችን ስንጠቀም ይቆራረጣል። በፊት ግን ከዚህ በጣም የባሰ ነበር እና ባንዴ ፉልፊል አታረግም። ሂደት በሂደት ቀስ በቀስ የሚደረግ ነው። በተለይ የቴሌኮም ዘርፉ ሊበራላይዝ መደረጉ አንዱ ይህን ቻሌንጅ እንዲቀረፍ ያደረገ ነው። አሁን ባለው ግን ኮምፒቲሽን አለ። ስለዚህ ራሱን ሰስቴን አድርጎ መቀጠል ያስፈልጋል። ስለዚህ ይሄ ምናመጣ ጥራት ያለውን አገልግሎት መስጠት፣ ተደራሽ ማድረግ እና ከዋጋ አንፃር ተመጣጣኝ ማድረግ እነዚህ ፑሽ ያደርጋሉ። ፑሽንግ ኮንዲሽኖች ናቸው። ሌላው ያው የዲጂታል ማህበረሰብ የዲጂታል ክህሎት የሌለው ማህበረሰብ ሌላ ቻሌንጅ ነው። የትኛውንም ነገር አመጣክ በጣም አለ የሚባል ቴክኖሎጂ እና ለማህበረሰቡ በጣም ጠቃሚ ነው ከዚህ ሌላ የተሻለ ነገር የለም የሚባል ነገር ብታመጣም ያን መጠቀም የማይችል ማህበረሰብ ደግሞ መጠቀም አይችልም። ስለዚህ የተወሰዱ እርምጃዎች እነዚህን የዲጂታል ክህሎት ያለው ማህበረሰብ የሚፈጥር ነው ማለት ነው። ፈጠራዎችን መበረታታት አለባቸው። አዳዲስ ፈጠራዎች መምጣት አለባቸው። እንደዛ ካልሆነ የዲጂታሉ ሲስተም ሰዎችን ከስራ ውጭ ያደርጋቸዋል። ስለዚህ ከስራ ውጭ እንዳይሆኑ እነዚህ ኢኖቬት መደረጋል። አዳዲስ ነገሮችን መፍጠር አለባቸው። እነዛና አዳዲስ ነገሮች ሲፈጠሩ ምን ይመጣል? አዳዲስ የስራ በሮች ይከፈታሉ። አዳዲስ የስራ እድሎች ይከፈታሉ። ስለዚህ ተጨማሪ ኢንቨስትመንት መሳብ ይቻላል። ስለዚህ ሌላኛው ማዕቀፍ ይሄ ነው፣ ክህሎትን ማዳበር። ሌላው የህግ ማዕቀፍ ጋር ተያይዞ የተደረጉ ማሻሻያዎች ናቸው። እነዚህ ማዕቀፍ ጋር ያለው ተግዳሮት ማለት ነው። አላስፈላጊ የህግ ቁጥጥሮች ሌላው ተግዳሮት ነበር፣ ቻሌንጅ ነበር። ስለዚህ ይሄ አንሎክ ተደርጓል ማለት ነው። ምናልባት እንደ ሀገራችን ነባራዊ ሁኔታ ወይም እንደመጣንበት መንገድ አዳዲስ ቴክኖሎጂዎች ሲመጡ አዳዲስ አሰራሮች ሲመጡ ቻሌንጅ የማድረግ ባህል አለና ይህን የመሰል በጣም ሰፊ የሆነ የዲጂታል ኢኮኖሚውን የሚያፋጥኑ ሲስተሞች በተዘረጉበት ሁኔታ ቻሌንጁ እንዴት ነበር? እንዴት ተሳለፋችሁት? ያ ቼንጅ ሲመጣ ሁሉ ጊዜም ያው ሬዚስታንስ አለ። የዲጂታል ኢኮሲስተም ምን ያክል ታማኝነት አለው? ለምሳሌ ገንዘብ ትራንስፈር አድርጌ በፊት
ብር ቆጥሬ ካሽ ቆጥሬ ነው ነበር የምሰጥክ አሁን ግን በስልክ ያስተላልፋለሁ ምን ያክል አስተማማኝ ነው ይሄንን ማህበረሰቡን መስረዳት አለብን አሁን እኛ ምናልባት ለኛ በጣም ሲሊ ሊሆን ይችላል ግን አብዛኛው ማህበረሰብ እንደዚህ አይነት ነገር አልነበረውም በፊት ስለዚህ ይሄ በተከታታይ በሆኑ የግንዛቤ ማስጨበጫ ፕሮግራሞች በስልጠናዎች የ5 ሚሊዮን ኢትዮ ኮደርስ ፕሮግራም ሌላው ደግሞ የዲጂታል ኢትዮጵያ 25 ስትራቴጂ ከመጣ በኋላ በሰፊው የተሰራውና እንቅስቃሴ የተደረገበት ነው ለውጥ ያመጣው እንጂ የግንዛቤ እጥረት ነው ሬዚስት እንዲያደርግ የሚያደርገው ሁለተኛ አንዳንዴ በድፍረት አስገዳጅ ሆኖ በድፍረት የሚወሰዱ እርምጃዎች አሉ ለምሳሌ የቴሌብር የነዳጅ ክፍያን ያኔ ነው እንግዲህ ቴሌብር በደንብ እንዲታወቅ የተደረገው የቴሌብር አስገዳጅ የነዳጅ ክፍያ በቴሌብር መሆን አለበት ሲባል በጣም ብዙ ነገሮች ተነስተው ነው ፖሊሳይዝ ሁላ ተደርጎ ነበር ነገር ግን አሁን ያለ ቴሌብር መክፈል ሁላ አይፈልጉም ግንዛቤ እጥረት ሲያጋጥም በእንደዚህ አስገዳጅ አንዳንድ ያድርገክ በየግ ማቀፎችን ፖሊሲዎችን አስገዳጅ አድርጋ መተክ ማህበረሰቡ ልክ ሲጠቀም አስፈላጊ እንደሆነ ያን ይረዳል እንደዚህ አንዳንድ ፑሽ በማድረግ የሚመጡ ነገሮች አሉ በአጠቃላይ ከግንዛቤ እጥረት ጋር ተያይዞ የመጣ ነው ሌላው ከዲጂታል አይዲ ጋር ተያይዞ ካለ መገንዘብ አንዳንድ የሚመጡ አስተሳሰቦች ይኖራሉ እነዛን ግንዛቤ መፍጠር ነው በጣም የግንዛቤ መፍጠሪያ ፕሮግራሞችን በማድረግ ከወርክሾፖች ኮንፈረንሶች የስትራቴጂው ጋር ተያይዞ በየቦታው የምንሰራቸው ስራዎች በተለይ ደግሞ ክቡር ጠቅላይ ሚኒስትር በሁለት መድረክ በተለይ ስታርታፕ እና ዲጂታል ኢትዮጵያ ላይ የተፈጠሩ መድረኮች እንደዚህ ትልልቅ አይነት መድረኮች ምንድነው ብሎ ማህበረሰቡ ግንዛቤ እንዲፈጠር ያደርጋል ስለዚህ እዛ ላይ የተሰሩ ስራዎች አሉ እነዚህ ስራዎች የነበሩ የማህበረሰቡን ያስተሳሰብ የነበሩ ሬዚስታንሶችን ለመቅረፍ የተደረጉ ጥረቶች ናቸው አሁን ያለንበት ዘመን በጣም ይሄ ጠንካራ ፉክክር ያለበት የዲጂታል ዓለም ውስጥ ነው ያለነውና ወደፊትም ጠንካራ የሆነ ፉክክር ይጠብቀናል እንደ ሀገር በዚህ በፉክክሩ ሂደት ውስጥ ጠንካራ ተፎካካሪ ሆኖ ለመዝለቅ በተለይ የዲጂታል ዓለሙን በአግባቡ የሚገነዘብ ለዛም ጠንካራ አመራር የሚሰጥ የለውጥ አመራር መኖሩ እንደ ትልቅ እድል ማየት እንችላለን በትክክል መሪ ይፈልጋል ዲጂታል ትራንስፎርሜሽን ጉዞ በነገራችን ላይ የሊደርሺፕ ኮሚትመንት ይፈልጋል ዘን የማህበረሰቡን ማሳተፍ ይፈልጋል ሊደርሺፑ ኮሚትድ ካልሆነ ወር ካልተሰጠ ካልተረዳው መምራት አይችልም ማለት ነው ስለዚህ ይሄንን የሚመራ መሪ ያስፈልጋል ማህበረሰቡን የሚያነቃንቅ ሲረዳው ነው ማህበረሰቡንም ግንዛቤ የሚፈጥረው ሲረዳ ነው ጋፑን መለየት የሚችለው ኢንፍራስትራክቸር ጋፕ ብለናል የዲጂታል ሊትረሲ የስኪል የክህሎት ጋፕ ብለናል የህግ ማቀብ ጋፕ ብለናል እነዚህ ነገሮች የማይረዳ መሪ አያስተካክልም ምክንያቱም እነዚህ ነገሮች ሁሉ የመንግስትን ውሳኔ የመሪን ውሳኔ ይፈልጋሉ ኢንፍራስትራክቸር ለምን ኢንፍራስትራክቸር ላይ ኢንቨስት አደርጋለሁ ሊል ይችላል ካልተረዳ ለምን ህግ ማሻሻል ለምን አሻሽላለሁ በዛውን ቀጥል ሊል ይችላል የማህበረሰቡን ግንዛቤ ከመፍጠር ጋር ዲጂታል ሊትረሲ ላይ መስራት ፋይዳ አለው ብሎ ላያምን ይችላል ስለዚህ ከታች ያለውን ሰራተኛ ወር ፈጻሚን አድርግ ብትል ሪሶርስ ይፈልጋል ይሄ ትልቅ ሪሶርስ ይፈልጋል ስለዚህ የዋና መሪዎች ይሄንን ይዘው እንደ ራሳቸው እንደ ስራቸው አድርገው ካልሰሩ ተገንዝበው ካልሰሩ ውጤት መምጣት አይችልም ስለዚህ የመሪዎች ይሄንን መረዳት ትልቅ ፋይዳ አለው ያንን በማድረግ ነው እንደ ሀገር አሁን ያለንበት ደረጃ ላይ የደረስነው ማለት ነው ከመምራት አንፃር አመራሩ ቀደም የተወሰነ አንስቻለሁኝ ክቡር ጠቅላይ ሚኒስትር የዲጂታል ኢትዮጵያ 25 ስትራቴጂ ሚድተርም ሪቪው ላይ ተገኝተው ፓነል ዲስከሽን ላይ ቀርበው ያደረጉት ነገር ማየት እንችላለን የዲጂታል ኢትዮጵያ 25 ስትራቴጂ ላይ በግልጽ እንደገለጹት በራሳቸው እንደገለጹት የዲጂታል ኢትዮጵያ 25 ስትራቴጂ የዲጂታል ትራንስፎርሜሽን ጉዞአችን የመጀመሪያው እና ዋና እንደሆነ አንስተዋል ስለዚህ በአመራር ደረጃ ግንዛቤ ኖሮ ነው እየተመራ ያለው ስለዚህ ከፕራይም ሚኒስተር ጀምሮ ዲፒቲ ፕራይም ሚኒስተር እንደገለጹት የዲጂታል ትራንስፎርሜሽን ካውንስሉ አመራር ናቸው ካውንስሉን እየመሩ ነው ስለዚህ
ምን ያክል በቅርበት እየመሩ እንደሆነ ያሳያል ማለት ነው። ስለዚህ መንግስት በተለይ አመራሩ በቅርበት ወርታች ያለው አመራር የያዘው ተብሎ የተተወ አይደለም፣ በቅርበት እየተመራ ያለ ስራ ነው። ከዛም የተነሳ በጣም ሰፊ ለውጦችን እያመጣ ነው። ይህም የዲጂታል ኢኮኖሚ የዲጂታል ትራንስፎርሜሽን ጉዞ የዲጂታል ኢኮኖሚ ግንባታ አጠቃላይ የኢኮኖሚ ግንባታ ላይ ያለውን ፋይዳ በመገንዘብ እየመጣ ነው ማለት ነው። ስለዚህ አመራሩ በጣም አዌር ሆኖ እየሰራ ይገኛል። እኛም በተዋረድ ተረድተነው እየሰራን ወደ ማህበረሰቡ ደግሞ እንዲደርስ የበኩላችንን ጥረት እያደረግን እንገኛለን። በተለይ እንደ ሚኒስቴር መስሪያ ቤታችን ከሌሎች አጋር ድርጅቶች ጋር በመተባበር የግንዛቤ መፍጠሪያ መድረኮችን በተለይ ስፔሲፊክ የሆኑ ግንዛቤ አስፈላጊ ናቸው የምንላቸው ስፔሲፊክ የሆኑ የግንዛቤ መፍጠሪያ ፕሮግራሞችን እያዘጋጀን አብረን እየሰራን እንገኛለን። ምናልባት በእያንዳንዱ ግለሰብ ላይ የፈጠረው እድል የፈጠረው ውጤት ምንድነው? እንደ አጠቃላይ እንደ ሀገርስ በኢኮኖሚው ላይ እየፈጠሩ ያለ ውጤቶች ምንድናቸው ማለት እንችላለን? አዳዲስ የሥራ በሮችን አመጥቷል። ኦብቪየስሊ አዳዲስ የሥራ በሮች አዳዲስ ኢንቨስትመንት ስቧል። ይሄ የዲጂታል በተለይ ከዲጂታል ክህሎት ጋር ተያይዞ ወደ አጠቃላይ የዲጂታሉ እንቅስቃሴ በፊት ከነበረው ኋላ ቀር አሰራር ኋላ ቀር አስተሳሰብ ያላቀቀ ይገኛል። ውሳኔዎችን ናውሌጅ ቤዝድ በሆነ እውቀት መር በሆነ መንገድ ውሳኔ እንድትወስን ስራዎችን እውቀትን ባማከለ ክሬቲቭ ሆነ እንድትሰራ አነሳስቷል፣ አነቃቅቷል፣ ኢኖቬሽንና አነቃቅቷል። ማህበረሰብ ውስጥ በተለይ ወጣቱ ጋር ብትሄድ በጣም አዳዲስ ፈጠራዎች እየመጡ ነው። በጣም ብዙ ነገር መቀየር የሚችሉ ማለት ነው። የወደፊቶቹ ኤለን ማስኮች የወደፊቶቹ ማርክ ዙከርበርጎች አገራችን ውስጥ እያደጉ እየመጡ ነው ማለት አዳዲስ ነገር ይዞ እየመጣ ነው። ኢቭን ወርታች ወርደን ስንመለከት አሁን ማንጠብቃቸው በታች ያሉ ልጆች የስራ ይጀምራሉ ብለ ማታስባቸው ስራ እየሰሩ ገቢ ያገኙ ነው እና ከሀብት ፈጠራ ጋር ተያይዞ ትልቅ ነገርን ይዞ መጥቷል። ትልቅ ኦፖርቹኒቲ ይዞ መጥቷል። ስለዚህ ግንዛቤው ኖሮት እውቀቱ ኖሮት ዲጂታል ኢኮሲስተም ውስጥ የሚገባ ኢንዲቪጁዋል ተጠቃሚ ነው ከአጠቃላይ ከኢኮኖሚ ማለት ነው። እንደ ሀገር ስንመለከት እያንዳንዱ ግለሰብ ተጠቃሚ ሲሆን በተለይ በአዳዲስ የሥራ እድሎች ሲፈጠሩ በነዛ የሥራ እድሎች ተጠቃሚ ማህበረሰቡ ሲሆን በጣም ሰፊ የዲጂታል ክህሎት ያለው ማህበረሰብ ሲኖር ኢንቨስትመንትን ያመጣል፣ የሥራ በሮችን ይከፍታል። ይሄ ደግሞ ኢኮኖሚ ላይ በጣም ትልቅ ኢምፓክት አለው። አዳዲስ ኢንቨስትመንት በመጣ ቁጥር ኢኮኖሚ ላይ ተጨማሪ ኢምፓክት አለው ማለት ነው። ስለዚህ ስኪልን ኤክስፖርት ማድረግ ስኪል ኤክስፖርት እየተደረገ ነው። ዲጂታል ስኪል እዚሁ ሆኖ የውጭ ሀገር ስራዎችን በፎሬን ከረንሲ እየተሰራ ይገኛል። የለውጡ አመራር ከመጣሁን 7ኛ ዓመቱ ላይ ነው የምንገኘውና በዚህ 7 ዓመት ውስጥ በተለይ የዚህ የዲጂታል ኢኮኖሚው የመጣበትን ፍጥነት እንዲሁ ማየት እንችላለን፣ መገመት እንችላለን። የወደፊቱ ስናስብ ምን ይታየውታል? በተለይ በዘርፉ ውስጥ እንዳለ አንድ የሥራ ኃላፊ አሁን ያለፍንበት በጣም ፈጣን የሆነ የዲጂታል ኢኮኖሚ ሂደቶች ነበሩ። የወደፊቱስ መዳረሻችን የት ሊሆን ይችላል? በተለይ ከዲጂታል ኢትዮጵያ 25 ስትራቴጂ ላይ በደንብ ተቀምጧል። ሴክተሮችን ስናይ አግሪካልቸሩ መዘመን አለበት። የዘመነ አግሪካልቸር ሲኖር ገጠር ላይ ያለው የሚያርሰው ገበሬ አርብቶ አደሩ ተጠቃሚ ያደርጋል። የመች ማረስ እንዳለበት ምን አይነት መሬቱ ምን እንደሚወስል ምን አይነት ነገር እንደሚጎለው ስለዚህ ምን እንደሚያስፈልገው ያቃል። ምርት አምርቶ ለማን መሸጥ እንዳለበት በምን ያህል መሸጥ እንዳለበት ያቃል። ስለዚህ እንደዚህ አይነት ሁኔታ ይፈጠራል። የዘመነ ማኑፋክቸሪንግ ስርዓት ይፈጠራል። ከምርት ጀምሮ ቫልዩ ቼኑን የጠበቀ ዘመናዊ የሆነ ኢኮሲስተም ያለው የማኑፋክቸሪንግ ስራ ሲፈጠር አምራችና ከስተመር ሁለቱም ያለምንም ጋፕ መገናኘት ይችላሉ። ከዛም አልፎ ፐርሰናላይዝድ የሆኑ ፕሮዳክቶች እና ሰርቪስ ዴሊቨር ማድረግ ይቻላል። ግለሰቦች የሚፈልጓቸው ነገሮች ማግኘት የሚችሉበት ሁኔታ ይፈጠራል። ይሄ
ኢመርጂንግ ቴክኖሎጂ ጋር ኢመርጂንግ ዲጂታል ቴክኖሎጂ ይዟቸው የሚመጡ ነገሮች ናቸው። ስለዚህ ከዚህ አንፃር ይሄንን ለመብራት የሚያስችል ክህሎት ያስፈልጋል፣ ለመጠቀም የሚያስችል ክህሎት ያስፈልጋል። ስለዚህ ሁሌም መሰልጠን፣ ማወቅ፣ መረዳት፣ ማንበብ፣ ራስን ማሻሻል፣ መለወጥ። ስለዚህ ትራንስፎርሜቲቭ የሆነ ቼንጅ ይመጣል ማለት ነው። ስለዚህ መንግስት በተለይ አሁን የለውጡ መንግስት ትራንስፎርሜቲቭ ነው። ሁሌ ራሱን እያሻሻለ አፕዴት እያደረገ ስህተቶችን እየቀረፈ ጠንካራ ነገሮችን ደግሞ እያዳበረ የሚሄድ ስርዓት ነው። ስለዚህ ይሄ ስርዓት ዲጂታል ትራንስፎርሜሽንን ደግሞ ሲመራት ብዙ አሁን ያለውን የዓለም ሁኔታ አሁን ያለውን የዲጂታል ኤጅ የሚመጥን ሆኖ መጓዝ ይችላል ማለት ነው። የቀጣይ ስትራቴጂ አሁን በስትራቴጂውም የሆነ በተለያዩ አዋጆች የተቀመጡ በተለይ የዲጂታል የኢኮኖሚ ዘርፉን ሊያፋጥኑ የሚችሉ የተለያዩ አሰራሮች ተዘርግተዋልና በቀጣይ ዓመታት በዋነኝነት የሚሰሩ ስራዎች ምንድናቸው? ማጠቃለያ እናድርገው እሱን ሀሳብ። በተለይ የዲጂታል ትራንስፎርሜሽንን ስናሳልጥ ወይ ስንሰራ የዲጂታል ኢትዮጵያ 25 ተጠቃሽ ነው። አሁን የዲጂታል ኢትዮጵያ 25 አሁን በሚቀጥለው ሰኔ ያልቃል። ስለዚህ በሚቀጥለው እናስባለን ማለት ነው። ይሄን የሚቀጥለውን ስናስብ በፊት ምን ሰራን በነበረው በዲጂታል ኢትዮጵያ 25 ስትራቴጂ ምን አከናወንን፣ ምን ጋፖች አሉ የሚሉትን እየለየን እንገኛለን። በተለይ ሚድ ተርም ሪቪው አድርገን ነበር ከአንድ አመት በፊት። በዚህ በሚድ ተርም ሪቪው የተለዩ ጋፖች አሉ። የተለዩ ጋፖች ኢንፍራስትራክቸር፣ ማህበረሰቡን ተደራሽ ማድረግ፣ በተለይ የዲጂታል ጉዟችንን በአብዛኛው ኢንፍራስትራክቸር ሲዘረጋም አዲስ አበባና ትልልቅ ከተሞች አካባቢ ነው። ማህበረሰቡ ያለው ግን ወጣች ነው፣ ሩራል ኤሪያ አካባቢ ነው። ስለዚህ ይሄንን ማህበረሰብ ማካተት መቻል አለብን። ምክንያቱም ዲጂታል ኢንክሉዥን ያስፈልጋል። የተለያዩ ማህበረሰብ ክፍሎችን ማካተት አለበት። ስለዚህ ዲጂታል ኢንክሉዥን ላይ መስራት አለብን። እዛ ላይ እንሰራለን። የዲጂታል ኢትዮጵያ 2030 እነዚህ ነገሮች ያካታል። መሰረተ ልማት ላይ አሁን እየተፈጠሩ ያሉ ጋፖችን እንደፍናለን ሙሉ በሙሉ። መሰረተ ልማት ስንል የኃይል መሰረተ ልማት፣ የኮኔክቲቪቲ ኦር የቴሌኮም መሰረተ ልማት ላይ ተጨማሪ ኦፕሬተር ካስፈለገ ሊጨመር ይችላል። ስለዚህ እነዚህ ይሄ የአጠቃላይ ኢንፍራስትራክቸሩን ማሻሻል ማለት ነው። ሌላው ከኢኔብሊንግ ሲስተም ኦር አስቻይ ስርዓት ጋር ተያይዞ የዲጂታል አይዲ አሁን ባለው ሁኔታ ከ13 ሚሊዮን በላይ ማህበረሰብ የዲጂታል መታወቂያ ይዟል። አጠቃላይ ከምናስበው አንፃር ገና ነን። ስለዚህ ይሄን በጣም ማፍጠን ይጠይቃል። ምክንያቱም ማህበረሰባችን ዲጂታሊ መታወቅ አለበት፣ ዩኒክሊ አይደንቲፋይ መደረግ አለበት ከብዙ ምክንያቶች አንፃር፣ በተለይ ደግሞ ከማህበረሰቡ ጥቅምና ፍላጎት አንፃር ማለት ነው። የሳይበር ምህዳራችንን ጠንካራ ማድረግ አለብን። ምክንያቱም አሁን ያለው የዲጂታል ኤጅ ኮምፕሌክስ ነው። ያ ኮምፕሌክስ የሆነው የዲጂታል ኤጅ ሁሌም አዳዲስ ነገሮችን ኤክስፕሎር ያደርጋል፣ አዳዲስ ነገሮችን ይዞ ይመጣል። ይሄንን አዳዲስ ነገሮች ይዞ የሚመጣ ሬዚሊያንት የሆነ ዲጂታል ሴኩሪቲ ሲስተም ሊኖረን ይገባል። ስለዚህ ያንን እያጠናከሩ መሄድ፣ ራስን በየጊዜው እየፈተሹ መሄድ ይጠይቃል ማለት ነው። የዲጂታል ክፍያ ስርዓታችን በጣም ዘመናዊ አሁን ካለው በጣም ዘመናዊ ሆኖ መሄድ ይጠበቅበታል። በተለይ ባንኮች አካባቢ የተጀመሩ እንቅስቃሴዎች አሉ። እነዚህ ሁሉም ባንኮች ይሄን ፉሊ ኢምፕሊመንት ማድረግ ይጠበቅባቸዋል። ስለዚህ ያንዱ የተወዳዳሪነት መለኪያ ነው። በዚህ ነው ተወዳዳሪ የሚሆኑትና ውጤታማ የሚኮነው። ሌላው የመንግስትና አገልግሎቶች ማህበረሰቡን ያማከለ የመንግስትና አገልግሎቶች ለማህበረሰቡ ተጠቃሚ ማድረግ ተደራሽ ማድረግ ያስፈልጋል። ያንን ለማድረግ ፕላትፎርሞች እንደ ኢሰርቪስ ያሉ ኢታክስ ፕላትፎርም፣ ኢትሬድ ፕላትፎርሞች አጠቃላይ ማህበረሰብ አቀፍ የሆኑ ፕላትፎርሞች ላይ በደንብ አድርጎ መስራት፣ እነዚህን ኢንተርኦፐሬብል ማድረግ ይጠይቃል ማለት ነው። ኢንፍራስትራክቸሮችን ስንዘረጋም እነዚህን ተናባቢ ማድረግ ይጠይቃል። ኢኮመርስ ያው ኢመርጅ እያደረገ ነው። በተለይ ትልልቅ ሀገሮችን ማንሳት እንችላለን። ለምሳሌ ቻይናን ማንሳት እንችላለን እና አሊባባን ማንሳት እንችላለን፣ አማዞንን ማንሳት እንችላለን። ምርቶችን ተመጣጣኝ በሆነ ዋጋ የምንፈልገውን ምርት በምንፈልግበት ጊዜ ማግኘት የሚያስችል ፕላትፎርም ፈጥረዋል።
ስለዚህ እኛ ሀገር ይሄን ኢምፕሊመንት ማድረግ አለብን። ስለዚህ የተጀመሩ የጅምር የኢኮመርስ ጋር የተጀመሩ የጅምር ስራዎችን ሙሉ በሙሉ ኢምፕሊመንት አድርገን ማህበረሰባችን ተጠቃሚ የሚሆንበትን ሁኔታ መፍጠር ይፈልጋል። ይሄ መፍጠን ይፈልጋል ማለት ነው። ስታርታፕ ጋር ኢኖቬሽን ጋር ተያይዞ ስራ ፈጠራ ጋር እነዚህ በጣም ወሳኝ ናቸው በነገራችን ላይ። ምክንያቱም የሚቀጥለው ጄኔሬሽን ስራ ፈጣሪ መሆን አለበት፣ ኢኖቬተር መሆን አለበት። ለኢኖቬት ላደረገውና ለፈጠረው ስራ ደግሞ ምቹ ስነ ምህዳር መፍጠር አለብን። ስለዚህ ይሄንን የሚያደርግ ሲስተም መፍጠር ይጠበቅብናል ማለት ነው። ስለዚህ እዚህ ላይ ይሄን በደንብ አይደንቲፋይ አድርገን እንሰራለን ማለት ነው። ስለዚህ በሚቀጥሉት ጊዜያት በተለይ ደግሞ ዲጂታል ኢትዮጵያ 2030ን ስናዘጋጅ እና ሮል አውት ስናደርግ ወይም በሚቀጥሉት የለውጥ አመታት እነዚህ ነገሮች እንተገብራለን ብለን እየሰራን እንገኛለን። በአጠቃላይ ደግሞ ማህበረሰቡ ክህሎት ያለው ማንንም ወደ ኋላ መቅረት የለበትም። በተለይ ከዲጂታል ኢኮኖሚ ግንባታ ወር ከዲጂታል ተጠቃሚነት ውስጥ ማንንም ወደ ኋላ መቅረት የለበትም። ሴት ሊሆን ይችላል፣ ወጣቶች ሊሆን ይችላሉ፣ አካል ጉዳተኛ ሊሆን ይችላል፣ ሪፊውጂ ሊሆን ይችላል። አጠቃላይ በዚህ በተለይ በሀገራችን ውስጥ ያለ ሁሉም ማህበረሰብን ተጠቃሚ የሚያደርግ ኢንክሉሲቭ የሆነ የዲጂታል ኢኮኖሚ ተጠቃሚነትን ማረጋገጥ ይጠይቃል ማለት ነው። እንደዛ ሲሆን ነው አንድ ላይ ማደግ የሚቻለውና ውጤታማ መሆን የሚቻለው። የኢኖቬሽን እና ቴክኖሎጂ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ስለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ባለፉት 7 ዓመታት ከለውጥ ወዲህ በሀገራዊ የዲጂታል ኢኮኖሚ አተገባበርና አፈጻጸም ላይ ትኩረት አድርገን ያደረግነው ውይይት ይህን ይመስል ነበር። ስለነበረን ቆይታ እናመሰግናለን። መልካም ጊዜ